አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ ሁላችሁንም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ ጅምር ፍቅር ክፍል 8 ይቀጥላል። ፎዚቲ አንቺ ከኔ በብዙ ነገር ትሻያለሽ። በዚህም ላንቺ የነበረኝ ቦታ እጅግ የገነነ ነበር። በመሃል ግን ስሰጥሽ የነበረው ፍቅር ትቼ ሚስቴ መሆንሽንም ሁሉ ስማራ ነበር። ይህ ሁሉ የሆነው ግን በአንድ ምክንያት ነው። አሁን ላይ ከሀተታው ይበልጥ መስማት የፈለገችው ሊጠላባት የቻለውን ምክንያት ስለነበር እኮ ምንድን ነው ምክንያትህ አልብላ በንግግሩ መሃል ገባች። በዚህ መሃል ወሬ መቀየርም አይችልም። ዳር ላይ ስለደረሰ ሊጠይቃት የሚፈልገውን በግልጽ ሊጠይቃት ወሰነ። እንደምንም ከራሱ ጋር ታገለና ክብር ብሎ ቃሉን ሳይጨርስ ስልኩ ጠራ። ዝዝ ንግግሩን አቋረጠና ደዋዩን ማንነት ሲያይ በስልኩ ላይ ሀምዛ ብሎ የመዘገበው ስልክ ቁጥር የጓደኛው ሀምዛ ነበረ። ፎዚያ ውስጧ የቁጣ ክርቢት ንዴቷን ጫረው። ቅስሟ የተሰበረ ያክል አንገቷን ወደ ታች ደፋችና በእጇ መዳፍ አገጯን ደገፍ አደረገች። ፎዚ ለሀምዛ ቆየሁባቸው ብሎ ሊያናግር ያስቻለውን ቁልፍ ተጭኖ ሄሎ አለ። ፎዚያን በተቀመጠችበት ትቷት ስልኩን እያነጋገረ ቁም ሳጥን ወዳለበት ክፍል ገባ። ምን ሊጠይቀኝ ነበር ብላ ሀቢብ ገና ከቤት ሳይወጣ ጭንቀቷን ጀመረችው። እስከ ዛሬ ትዳሬን የበጠበጥኩት እኔው ራሴ ነኝ ማለት ነው እያለች ያሳለፈችውና የተጓዘችበትን ከሰላም የራቀችበትን መንገድ እያስታወሰች ራሷን ትገረም ገባች። ቆይ ግን ምክንያቱ ምን ነበር? ክብር ብሎ የጀመረው ምን ሊል ነበር? የምን ክብር ነው? በዚህ መሃል ሀቢብ ልብሱን ለብሶ ከውስጥ ብቅ አለ። ፎዚያም ተነሳችና ወደ እሱ ተጠጋች። ሀቢብ አለችው። አሁን ፈርታለች። ሀቢብ ደግሞ ግማሽ ያክሉን የሀሳብ ቁልል ወደ እሷ ንዶ ስላጋባባት ትንሽ እረፍት የተሰማው ይመስላል። ሀሳቡን ሙሉ ለሙሉ ባይገልጽላትም ስለጀመረው ከሀምዛ ዘንድ ሲመለስ መጨረስ እንደሚችልና ተነጋግረው ችግራቸውን እንደሚፈቱት አምኗል። ወይዬ የኔ ቆንጆ ብሎ ፀጉሯን በአንድ እጁ እንደ መደባበስ አደረጋት። እሷም የሸሚዙን ኳሌታ እንደ ማስተካከል እያደረገች አይኖቿን አይኖቹ ላይ አንከባለለቻቸው። ከቤት እንደወጣ ከኋላው ከተል አለችና ሀቢቢ አለችው። ጅምር ፍቅሯን አቋርጦባት ከቤት ሲወጣ አላስቻላትም። ግድ ስለሆነ እንጂ ከመንገድ ብታስቀረው ደስ ባላት ነበር። እርምጃውን ገታ አድርጎ ወደ ኋላ ዘወር አለና ወየ ፎዚቲ አላት። ልብሴን ልቀይርና አብረን እንሂድ አለችው። አብራው ሂዳ አብራው መመለስ አሰኛት። ድጋሚ የማታገኘው እንደወጣ የሚቀር ይመስል ሆዷ ባባ። ፍርሃት አላት። በቆመበት ፈገግ ፎዚ አንቺ ልብስ እስከምትቀይር እኮ እዚሁ ይመሻል። እኔ ቶሎ ደርሼ ብመለስ አይሻልም አላት። አልቆይም እኮ ሀቢብ ቶሎ ቀይሬ ልምጣ አለችው እንደ መሽኮርመም እያደረጋት። ረሳሽው እንደ ሁቢ እንዴ መሳቅ እያደረገው። አንቺ እኮ ልብስ ለመቀየር ገና ሻወር መግባት አለብሽ። ከዚያ ደግሞ ያ የፈረደበት መስተዋት ፊት መገተር አለብሽ። ሀሀ ሂድ አንተ ደግሞ እያለች ወደ እሱ ቀረብ ባለችና አደራ ሁቢ ራስህን ጠብቅ አለችው። አታስቢ የኔ ቆንጆ በመንገድህ ላይ አደራ። የዛሬ ሹፌሮች እንደሆኑ መንጃ ፈቃዳቸው ካርቶን ቀደው የሚያድሏቸው ይመስላል። አብዛኛዎቹ ህጋዊ አይደሉም እያለች አደጋ እንዳይገጥመው በመፍራት ብዙ አስጠነቀቀችው። እሱም ፈገግታው ከፊቱ ሳይለየው የምትነግረውን ሁሉ በጽሞና ሰማት። እወድሃለሁ የኔ ውብ
ብላ በቆመበት ሂዳ ጥምጥም ብላ አቀፈችው። እንደወጣ ይቀራል ተብላ የተነገራት ፍቅርሽ በጅምሩ ይቀራል ተብላ ሹክ የተባለች ይመስል ውስጧን ባርባር አላት። ሀቢብም ያቀፈችውን ሚስቱን እሱም አቀፋት። የእሷ አስተቃቀፍ ግን ይለያል። በቃ ወደ ቤት ግቢ ፎዚ፣ እኔም ቶሎ ልሂድ አላት። ሀቢብ በዲኑ እሷ ዘንድ ይቁም እንጂ አሁን ሀሳቡ ሁሉ ሀምዛ ላይ ሆኗል። ቆየሁበት እያለ መጨነቅ ይዟል። ከክፉ ውስጥ ሲያወጣት እሷ ግን የጠመጠመችበትን እጇን አልለቀቀችም። ይህን ያክል ፍቅር ርቧት ነበር ማለት ነው ሲል አሰበ። ፍቅር ከምንም ነገር በላይ ይርባል፣ ከጥም በላይ በጣም ይጠማል። ገንዘብ ያላቸው ሰዎች ሁሉ በገንዘባቸው የማያገኙት ነገር ቢኖር እውነተኛ ደስታና ፍጹምነት የተሞላበት ፍቅር ነው። ፍቅር ከጤናም በላይ ውድ የሆነ ነገር ነው። ምክንያቱም በህይወት ያለ ሰው ሁሉ ማፍቀር አይችልም። ምናልባት ሊያፈቅር ቢችል እንኳን አንዳንድ ሰዎች በመጥፎነት ያፈቅራሉ፣ ጥላቻን ይቀባሉ፣ ክፉነትን ይመርጣሉ። ነገር ግን በተቃራኒው ማፍቀር የሚችሉ ነገሮች ሁሉ ህይወት አላቸው። በህይወት መኖር ትርጉም የሚሰጠው ነገር ንጹህ ፍቅር ሲታከልበት፣ ደስታ ሲጨመርበት ነው። ፎዚያ የእስከዛሬ ትርጉም የሌለው ህይወቷን ያለፈው ከደስታ የራቀው ኑሮዋን ዛሬ በፍቅር ስለተዋበላት ያንን የፍቅር ንጉስ መቀናጃዋን በቀላሉ ልትለቀው አልቻለችም። በሽንጡ በኩል ሰዳ ጥምጥም ያደረገችበትን እጇን ቀስ ብሎ አላቀቃቸው። ፎዚ ቶሎ እመለሳለሁ፣ ከዚያ ስትመኙ የነበረውን ሁሉ እናደርጋለን፣ ጣፋጭ ፍቅር ጊዜ እናሳልፋለን እሺ አላት። እንደሚያባብላት ህፃን ልጅ እሽታዋን በአንገቷና በአይኗ ገለጸችለት። የግራ ጉንጯን ሳም አድርጎ ሊሄድበት ወደ ነበረው አቅጣጫ ዞሮ መንገዱን ጀመረ። ፎዚያም ጀርባውን ስቷት የሚሄደውን ባሏን ከአይኗ እስከሚጠፋ ድረስ በስስት እየተመለከተችው ሸኘችው። መኬ አላት አይኖቹን በመስኮቱ ወዳ ማዶ የሚታየውን ግትር ህንፃ እየተመለከተ። ወይዬ አለችው በተቻኮለ አይነት። መኬ አሁን ሀቢብ ሲመጣ ተቻኩለሽ ዶክተሩ ምን እንዳለኝ እንዳትነግሪው እሺ ብሎ በተኛበት ቦታ እንዳለ አንገቱን መለስ አድርጎ ወደ እሷ ተመለከተ። መኪያም እንዲህ ያለበትን ምክንያት ለማወቅ ያክል ለምን ሀምዛ ብላ በተቀመጠችበት ቦታ እንደ መደላደል እያለች ጠየቀችው። ሀቢብም እንዲደነግጥ አልፈልግም፣ እኔው ቀስ ብዬ አረጋግቼ እነግረዋለሁ ሲላት የባሏን ትዕዛዝ ጥሳ የማታውቀው መኪያ እሺ አልነግረውም ብላ ሀሳቡን በይሁንታ ተቀበለች። ሀቢብም ስለማን እንደሚያስብ ግራ ገብቶታል። አንዴ ስለ ቤቱ ቀጠል አድርጎም ሰሞኑን ስላቋረጠው ስራና ስለ አመሉ ቢስ የቅርብ አለቃው፣ በመሀል ደግሞ ስንቅር የሚልበት ሆስፒታል ውስጥ ክፉኛ እግሩን ተጎድቶ ስለተኛው ጓደኛው ሀምዛ በሀሳቡ ጥር ብሏል። ሁሉም እሱን ተው ስለ እኔ አስብ እያሉ የሚፎካከሩ የሚከፋፈሉት የሚቦጫጭቁት መስለው እግሮቹን እሱ ሳይሆን የሚያዛቸው ሀሳብ ከኋላው ሆኖ እንደ ጋሪ የሚገፋው እስከሚመስለው ድረስ ራሱን አያውቅም። ፎዚ ባሏን በአይኗ ከሸኘች በኋላ ወደ ቤቷ ገባች። ሀቢብ ከቤት ከወጣ ጀምሮ ሀሳብ አይሉት ስበብ የጭንቀት ናዳ አእምሮዋ ላይ ሰፍሮባታል። የትጥበት ግዴታዋን ለመወጣት ወደ ሻወር ቤት ገባች። ከገባች በኋላ ውሃውን በላይዋ ላይ ከፍታ መታጠብ ጀመረች።
ከፀጉሯ ኩልል ብሎ የሚወርደው ውሃ በግንባሯ ላይ ተንከባሎ ቅንድቧን አልፎ አይኗ ውስጥ ሊገባ ሲል አይኖቿን ከደነቻቸው፣ ጨፈነች። በዚህ መካከል ህልም አይሉት ቅዥት በአይነ ህሊናዋ አስደንጋጭ ክስተት ተመለከተች። ውድ ቤተሰቦቼ ቀጣይ ክፍል አለው። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱ። የነባሮችም የምታበረታቱ ምስጋና ከልብ ነው። በጣም አመሰግናለሁ። ውድ ሀገር ልጆች በያላችሁበት የዓለም ዳርቻ ሰላማችሁ በዝት ትርፍ እንድል የዘወትር ምኞቴ ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።